ኢየሱስ ሙስሊም ነው የሚል ትልቅ ጽሑፍ ያለበት በላስቲክ የተወጠረ ቤት ሰርተዋል። በዚህችም ቦታ ላይ የተለያዩ ቁርአን ደገፍ የሆኑ መጽሐፎችን ደርድረው አስቀምጠዋል። በአንድ ኮሌጅ ደጅ ውጪ ላይም ተማሪዎችን ወይም ደግሞ የሚያልፉ ሰዎችን ለማጥመድም ቁጭ ብለዋል። በተወጠረው ፕላስቲክ ላይ ኢየሱስ ሙስሊም ነው ከሚል ጽሑፍ ውጪ ብዙ አይነት ጽሑፎች ተጽፈዋል። ሁለትም ሶስትም ሆኖ በውጪ ለሚያገኙት ሰው የሚያምኑትን ነገር ለማካፈል ዝግጁ ሆነዋል። በዚህም መካከል አንድ ጥቁር ቦርሳ ያነገበ ጥቁር ወጣት ወደ እነዚህ ሰዎች የቀረበው፣ ነገር ግን ምንም እንኳን ከነዚህ ሰዎች በእድሜ ቢያንስም ውስጡ በእግዚአብሔር ቃል የተጠቀጠቀ ነበር። ምንም እንኳን ከበድ ያለ ጥቅስን ይዘው ለመፈተን ቢወጡም ለዚህ ወጣት ግን ነገሩ ቀላል ይመስል ነበር። ይህ ወጣት ለክርስቲያኖች እንኳን ግራ የሚገባቸውን ትልቅ እንቆቅልሽ በቀላሉ መፍታት ችሏል። ይህንን አስገራሚ ውይይት እስከ መጨረሻው ድረስ እንድትከታተሉት እንጋብዛችኋለን። ቀጥታ ወደ ውይይቱ እንሄዳለን። Clearly shows the Son cannot be God. Have you read the previous verses before that? Sure. So what's it about? Assuredly, I say to you. No, what's it about? I mean, I haven't You memorized. don't know? No. Come on, man. I've read When that. you bring a verse, you got it highlighted. Gotcha. I'm expecting you to know the context. ጥቁር የፀሐይ መነጽር ያደረገውና በእድሜ ገፋ ያለው ሰው ወደ ኋላ ሄድ ብሎ መጽሐፍ ቅዱስን ይዞ ወደዚህ ወጣት ቀረበ። እንዲህም አለው፣ መጽሐፍ ቅዱሳችሁን ስንመለከት በማርቆስ ወንጌል ገና ክፍሉን ሳይናገር ወጣቱ 1332 ብሎ ቀድሞ ነገረው። ወዲያውኑ ተለቅ ያለው ሙስሊምም አዎ ልክ ነህ፣ በጣም ጥሩ፣ ማርቆስ ወንጌል ምዕራፍ 13 ቁጥር 32 በጨዋታ መልክም አድርጎ መጽሐፋችሁን ምንም ቢሆን እወደዋለሁ ብለው ከተሳሳቁ በኋላ በማርቆስ ወንጌል ላይ የሚገኘውን ክፍል ማንበብ ጀመረ። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆን ልጁም ቢሆን ከአባት በቀር የሚያውቅ የለም። እንግዲህ ተመልከት፣ ይህ የመጽሐፍ ቅዱስ ክፍላችሁ በግልጽ አንድ ነገርን ይናገራል። ሰዓቷንና ቀኑን የሚያውቅ ፍጹም የለም። አየ፣ ሰዎች ቀኑን ረስተውት ሳይሆን ማንም ቀድሞውኑ ቀኑን አያውቁም። በሰማይ ያሉ መላእክት እንኳን አያውቁም። ስለዚህ ይህ በግልጽ ልጁ ወይም ደግሞ ኢየሱስ ክርስቶስ አምላክ እንዳልሆነ ያሳየናል። ከዚህ በኋላ ወጣቱ እንዲህ ሲል ምላሹን ማቅረብ ጀመረ። ጥያቄው ጥሩ ነው፣ እኔም አንድ ጥያቄ ላንተ ማቅረብ እፈልጋለሁ አለው። ወዲያውኑ ሙስሊሙ አስቆመውና ቆይ እንዴ መጀመሪያማ የኔን ብትመልስ አይሻልም ብሎ ሳቃለ። ወጣቱም ቀደም አለና ችግር የለውም በመጠየቅህ ጥያቄ ውስጥ ምላሽን ታገኛለህ። ይኸው አባቴ ኢየሱስም እንደዚህ አይደል ያደረገው አለ። ስለዚህ መጀመሪያ መጠየቅ የምፈልገው ያው አያውቁም የሚለውን ቃል ልክ እንደተተው አርገህ ነው አይደል ያነበብከው አለው። ወዲያውኑ ሙስሊሙ አይደለም በፍጹም እኔ የተጻፈውን ብቻ ነው ያነበብኩት ብሎ መለሰ። ወጣቱም ቀጠለ፣ እሺ በጣም ጥሩ፣ አሁን ካነበብከው ቀደም ብሎ ወይም ደግሞ ከዛ በፊት የተጻፉትን አንብበዋል ወይም ደግሞ እስቲ በአጠቃላይ ማርቆስ ወንጌል ምዕራፍ 13ን በደንብ አድርገህ ከመጀመሪያው እስከ መጨረሻው ድረስ ለማንበብ ሞክረሃል ብሎ ጠየቀው። ሙስሊሙ አዎ በደንብ አንብቤዋለሁ ብሎ መለሰ። ወጣቱም እሺ በጣም አሪፍ፣ እስኪ ንገረኝ አለው። ሰውየውም ክፍሉን ከፍቶ ከመጀመሪያው ጀምሮ ከመጽሐፍ ቅዱሱ ለማንበብ ሲሞክር አይ ሳታነበው እስኪ በራስህ የተረዳሁን ነገር ንገረኝ ብሎ ጠየቀው። ወዲያውኑ አይ በደንብ ባይምሮዬ እንኳን አልያዝኩትም ብሎ መለሰ። ወጣቱም ሳቅ እያለ እንዴ ታዲያ እንዴት ነው አንድ ቃል ነጠላ ቃሏን ብቻ ለይተ በደንብ ሸምድደ ይህ እንደዚህ ነው ብለ በድፍረት መናገር የምትችለው ብሎ ጠየቀ። አንገቱን ቀና አድርጎ ወደ መጽሐፍ ቅዱሱ ሲመለከት ያቺ ቦታ ብቻ በቀይ ተሰምራበታለች። ታዲያ ለምንድን ነው ይህንን ያሰመርክበት? ለምን ከቁጥር 1 ጀምሮ ለምን ትኩር ብለህ አታነበው የሚል ጥያቄን አቀረበ። ሰውየውም ቀጠለ፣ አዎ ልክ እኮ ነህ፣ በደንብ አውቀዋለሁ። ይኸውልህ መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው ድረስ በደንብ አንብቤዋለሁ። ነገር ግን በአይምሮዬ ሁሉንም ቃል በቃል አልሸመደድኩትም። ስለዚህ እስኪ አንተ የሚለውን ንገረኝና አብረን እንወያይበት የሚል ጥያቄን አቀረበ።
ወጣቱም እሺ ምንም ችግር የለው፣ ስለዚህ ስለምን እንደሚያወራ በደንብ አድርጌ ልንገርህ አለው። ማብራራት ጀመረ። ስለዚህ ይህ ክፍል የሚያወራው ኢየሱስ ክርስቶስ ነጥብን በነጥብ ምን ቀጥሎ ምን እንደሚከናወን ነጥብ በነጥብ እየተናገረ ነው። ስለዚህ ከቁጥር 1 ጀምሮ እያወራ ያለው እሱ እስኪመጣ ድረስ በዚች ምድር ላይ እያለ ምን እየተከናወነ እንደሚቆይ ይናገራል። እሱ ከመምጣቱ በፊት ያለውን ነገር በሙሉ ምን እንደሚፈጠር ያውቃል። ስለዚህ ይህንን ለሚያነቡ ለደቀ መዛሙርቶቹ ማስጠንቀቂያን እየተናገረ ነበር። ለምሳሌ ቤተ መቅደሱ መፍረሱን፣ ከተማዎች መፈራረሳቸው፣ እንዴት ሰዎች ማለትም የሱን ስም ይዘው የሚወጡ ሰዎች ደቀ መዛሙርቶች በሙሉ እንዴት እንደሚገደሉና በዚህ ምድር ላይ እስካሉ ድረስ ምን አይነት የከፋ ስቃይ እንደሚደርስባቸው፣ ከዛም በዋነኝነት ሐሰተኛው ክርስቶስ እንዴት ሊመጣ እንደሚችል፣ ያንን ሐሰተኛ ክርስቶስ መቀበል እንደሌለብን፣ ፀሐይ እንዴት እንደምትጨልም እያንዳንዱን ነገር በጥልቀት ያስረዳል። ኢየሱስ ክርስቶስ። ከዛ በኋላ በድንገት በቁጥር 32 ላይ ማንም ሰው ቀኑን ሰዓቲቱን እንደማያውቅ ደግሞ መናገር ጀመረ። ከአብ ከእግዚአብሔር ውጪ ማንም ሰው ቀኑንም ሆነ ሰዓቱን እንደማያውቅ ይናገራል። ስለዚህ እስኪ ልጠይቅህ፣ የመጀመሪያው ጥያቄ እስኪ አስበው፣ ኢየሱስ ክርስቶስ እሱ እስከሚመጣበት ቀን ድረስ የሚከናወነውን ነገር ቃል በቃል እያንዳንዱን በጥልቀት ሲያስረዳ ቆይቶ ከዛ በኋላ ይህንን ቀን ግን አላው ያለው ነገር እንዴት ተረዳው? ያን ሁሉ ዕውቀት አውቆ ነገር ግን የሚመጣበትን ቀን አላውቅም ሲል ነገሮችን እያበራላቸው ወይም ደግሞ ለሁሉም ሰው ለደቀ መዛሙርቶቹ እኛ ለምናነበው በሙሉ ነገሮችን እየገለጠልን ነው። እሺ ነገሩ የበለጠ ግልጽ እንዲሆንልህ በደንብ በምሳሌ አድርጌ ላስረዳ በሚለው ወቅት ሙስሊሙ ቆይ እሺ አንዴ እኔም ልመልስልህ፣ አሁን ላልከው በሙሉ ምላሽ አለኝ፣ አንዴ እኔን ሰማኝና ከዛ ምሳሌን ትናገራለህ አለው። ማንም ሰው ሰዓቲቱን አያውቀውም ነው የሚለው። አየህ፣ ማንም ሰው። አሁን ኢየሱስ ክርስቶስ ከዚህ በፊት የተናገረው ነገር ብዙ አዲስ አይደለም። ለምሳሌ የኛ ነብይ የሆነው መሐመድ ሁሉንም ነገር ነግሮናል። እስከ መጨረሻው ቀን ድረስ ምን እንደሚከሰት ምን አይነት ነገሮች እንደሚፈጠሩ በግልጽ አብራርቶልናል። ምልክቶችን እንኳን ሳይቀር በደንብ አድርጎ ነግሮናል። ነገር ግን የፍርድ ቀን መቼ እንደሆነ ሲጠይቁት ከአላህ ውጪ ማንም ሰው የፍርድ ቀን መቼ እንደሚመጣ አያውቅ ብለው ተናገረ። አንድ ነገር በእርግጠኝነት የማውቀውን ልነግርህ እችላለሁ። ለምሳሌ አላህ ከገለጠለት ውጪ መሐመድ ሊናገር አይችልም። አላህ የገለጠለትን ነገሮች ደግሞ በሙሉ ለህዝቡ በቁርአን በኩል ተናግሯል። ስለዚህ አላህ ለኢየሱስ ክርስቶስ የገለጠለትን በሙሉ ማለትም ለድንግል ማርያም ልጅ ለኢየሱስ ክርስቶስ የገለጠለትን በሙሉ ለመናገር ሞክሯል። አዎ ኢየሱስን እኛም እንወደዋለን፣ እናከብረዋለን። ስለዚህ ወደ ነጥቤ ስመለስ አላህ ያሳየውን ነጥቦች በሙሉ ኢየሱስ ክርስቶስ ተመልክቷል። ምልክቶችን ምን እንደሚሆኑ ምን እንደሚፈጠሩ በሙሉ አይቷል። ነገር ግን አንዳንድ ነገሮችን ራሱ አላህ ብቻ ነው ሊያውቅ የሚችለው። ለሌሎች አልተገለጠም፣ ለነቢያቶች፣ ለሰዎች፣ ለማንም አልተገለጠም። አንዳንድ ነገሮችን ራሱ አላህ ብቻ ነው መግለጥ የሚችለው፣ መናገር የሚችለው፣ ማወቅ የሚችለው። ለዛ ነው ቀደም አንተ እንደተናገርከው ከሆነ እያንዳንዱ ምን እንደሚሆኑ ምልክቶቹን ጭምር የተናገረው። ከዛ በኋላ በመጨረሻ ላይ ቁጥር 32 ላይ የዛችን ቀን ሰዓቲቱንም ሆነ ቀኑን ማንም እንደማያውቅ ደግሞ መልሶ የተናገረው። አስበው እስኪ መጽሐፍ ቅዱሳችሁ እኮ መላእክቶች እንኳን አያውቁም ብሎ ተናግሯል። ወጣቱም ከፊት ለፊቱ የቆመውን ሰው ፈገግ ብሎ እየተመለከተ እሺ በጣም አሪፍ አድርገህ ገልጿል። ስለዚህ አሁን መጽሐፍ ቅዱሱን አንደኛ ቆሮንቶስ ምዕራፍ 2 አውጣልኝ ብሎ ጠየቀው። ወዲያውኑ ከፊት ለፊቱ ያለው ሰው እሺ ይኸው አውጣ ብሎ መጽሐፍ ቅዱሱን ወደፊት ሰጠው። ወጣቱም ፈገግ እያለ እንዴ በደንብ አንብቤዋለሁ አላልክም እንዴ? ታዲያ አንደኛ ቆሮንቶስ ምኑ ጋር እንደሚገኝ አታውቅም አለው። ሁለቱም እየተሳሳቁ ሙስሊሙ እሺ አራውቃለሁ በደንብ ያው አንተ ፈጠን ብለን እንድታወጣው ብዬ ነው ብሎ መጽሐፉን ማገላበጥ ጀመረ።
የሚያስቀው ግን ይህ ሰው መጽሐፍ ቅዱስን ወደ ብሉይ ኪዳን ማለትም ወደ ኦሪት መጽሐፍቶች የተጻፉበት ጋር መግለጥ ጀመረ። ወዲያውኑ ወጣቱ አይደለም ወዳጄ ተሳስተሃል፣ ወደፊት አስጠጋው ብሎ ድጋሚ መራው። አንደኛ ቆሮንቶስ የሚገኘው በአዲስ ኪዳን መጽሐፍ ላይ ነው ብሎ ሳቅ እያለ እንደ ጨዋታ ተናገረ። ሙስሊሙ ችግር የለውም ኧረ እኔ አውቀዋለሁ፣ ቆሮንቶስን ብዙ ጊዜ አንብበነዋል አለ። ወጣቱም ታዲያሳ አንደኛ ቆሮንቶስማ የት እንደሚገኝ ማወቅ አለብህ አለው። በስተመጨረሻም ከጥቂት ቆይታ በኋላ አንደኛ ቆሮንቶስን አገኘው። ደስ እያለውም ፈገግ እያለ ወደ ካሜራው መጽሐፍ ቅዱስን እያሳየ ይኸው አገኘሁት አንደኛ ቆሮንቶስን ብሎ መናገር ጀመረ። ወጣቱም በጣም አሪፍ እሺ አሁን አንደኛ ቆሮንቶስ ምዕራፍ 2 ላይ ታረግልኛለህ አለው። ምዕራፍ 2ንም አወጡት። ወጣቱም ስለ ክፍሉ ሲያብራራ እንዲህ አለ። በእርግጥ ቆሮንቶስን የጻፈው ራሱ ጳውሎስ ነው። ይህን መልእክት የማሳይ ሁሉም ነገር ግልጽ ሆኖ እንዲታየህ ነው። እንዲህም ይላል እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለናንተ እየነገርኩ አልመጣውም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ስለዚህ አንድ ጥያቄ ልጠይቅ። ቁጥር 2 ላይ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ብሎ ሲናገር ኢየሱስ ክርስቶስ ከተሰቀለው ቦታ ውጪ ሌላ ነገር አላውቅም እያለ ነው። ማለትም ስለ ሌላ ነገር ስለ ኢየሱስ ክርስቶስ ሌላ ነገሮች በሙሉ አላውቅም እያለ ነው ማለት ነው። እንግዲህ መጽሐፍ ቅዱስን የምታውቁ ከሆነ ጳውሎስ ትላልቅ ተአምራቶችንና እጅግ በጣም የሚያስገርሙ ዓለምን የቀየሩ ትምህርቶችን እንደጻፈልን የታወቀ ነው። ታዲያ እዚህ ጋር ምን ሆኖ ነው ኢየሱስ ክርስቶስ ከመሰቀሉ በቀር ሌላ የማውቀው ነገር የለም ያለው? ሰውየው መመለስ ጀመረ። በእርግጥ ያው መጽሐፍ ቅዱስ ላይ ብዙ ዕውቀት የለኝም፣ የመጽሐፍ ቅዱስም ሊቅ አይደለሁም። ነገር ግን የኔን አስተሳሰብ ብቻ ነው የምነግርህ። ወጣቱም እሺ ትችላለህ፣ ብቻ አሳማኝ ምክንያት ነው የምፈልገው አለው። በእኔ አስተሳሰብ አሁን ጳውሎስ እያወራ ያለው ዕውቀት ያለው በኢየሱስና በስቅለቱ ላይ ብቻ ነው እያለ ነው። ነገር ግን እዚህ ጋር ጳውሎስ እንደሚናገረው አንድ ትልቅ ልዩነት አስቀምጦልናል። ወዲያውም ወጣቱ በመሃል ገባና አይ በፍጹም ምንም አይነት ልዩነት ጳውሎስ አላወራም፣ ስለ ልዩነት እዚህ ጋር ምንም አይነት ነገር አልተናገርም። አየ ይሄ እጅግ በጣም ግልጽ የሆነ ምሳሌ ነው። ጳውሎስ በግልጽ ስለ ሌላ ነገር እንደማያውቅ ይልቁንስ ስለ ኢየሱስ ክርስቶስና ስለ ስቅለቱ ብቻ እንደሚያውቅ ነው የተናገረው። አየ ላስረዳ። ይህ ማለት ጳውሎስ ስለ ብዙ ነገር ብዙ የሆነ ዕውቀት አለው። ምክንያቱም ከልጅነቱ ጀምሮ በምኩራብ ውስጥ የኖረና ስለ መጽሐፍ ቅዱስ ጠንቅቆ የሚያውቅ ሰው ነው። ነገር ግን ጳውሎስ እንደሚናገረው ከሆነ ከኢየሱስ በቀር እርሱም እንደተሰቀለ ሌላ ነገር እንዳውላ ቆርጬ ነበር ሲል ከኢየሱስ ክርስቶስና ከስቅለቱ ውጪ ሌላ ነገር ማወጅ አልፈልግም፣ መናገር አልፈልግም እያለ ነው። ነገሩን ለቆሮንቶስ ቤተክርስቲያን እየገለጸ ነበር። እሺ ይህንን ከነገርኩ ደግሞ ወደ ኢየሱስ ምሳሌ ማለት ማርቆስ ወንጌል ላይ ስለጠቀስከው ደግሞ እንነጋገር። ኢየሱስ ክርስቶስ በዛ ምዕራፍ ላይ ከቁጥር 1 ጀምሮ እያንዳንዱን ነገር ነጥብ በነጥብ በጥልቀት ሲያስረዳ ነበር። ከዛ በኋላ 32 ላይ መጥቶ ስለዚህች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጁም ቢሆን ከአባት በቀር የሚያውቅ የለም አለ። አየህ ይህንን ጥቅስ ልክ ኢየሱስ ችላ ተብሎ ወይም ደግሞ ማወቅ እንደሌለበት ተደርጎ ስለማያው ያንን ቀን ስላልተነገረው አይደለም። ነገር ግን ያንን ቀን ለማንም መግለጽ አይችልም። ማለትም ያንን የሚመጣበትን ቀን ለሰው ልጆችም ሆነ ለመላእክትም ሆነ እሱም አይናገርም እያለ ነው። አሁንም ሌላ ምሳሌ ልጨምርልህ። ለምሳሌ እስኪ ሐዋርያት ሥራ ምዕራፍ 1 ላይ አውጣልኝ። ምክንያቱም በዚህም ላይ ተመሳሳይ ጥያቄ ተጠየቀና እንዴት የተለየ መልስ እንደተናገረ ትመለከታለህ። ሐዋርያት ሥራ ምዕራፍ 1 ቁጥር 6 ጀምሮ እንዲህ ይላል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም
አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ተመልከት፣ ይህ ጥያቄ ልክ ማርቆስ ላይ እንደጠየቁት አይነት ጥያቄ ነው የጠየቁት። ተመሳሳይ አይነት ጥያቄ ስለ ጊዜ በግልጽ እንዴት የእግዚአብሔር ልጅ መጥቶ እስራኤልን ወይም ደግሞ የእስራኤልን መንግስት እንደሚመልስ እየጠየቁት ነው። ያው ማርቆስ ላይ ከተጻፈው ጋር አንድ አይነት ወይም ደግሞ ተመሳሳይ ነገር አለው አይደለ? በዚህ እንስማማለን። አየ ቁጥር 7 ላይ ያለውን በደንብ አስተውለህ እንድትመለከት ፈልጋለሁ። አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ይላል። አየህ በግልጽ ለኛ የማወቅ መብት እንዳልተሰጠን በግልጽ ተናግሯል። እባክህ ምንም አይነት ውሳኔ ሳትወስን በጭንቅላት አንዴ በደንብ ትኩር አድርገህ አዳምጥ። ኢየሱስ እኮ በዚህ ሰዓት ነገሩ መች እንደሚሆን በግልጽ ያውቃል። ነገር ግን እኔ አላውቅም ሳይሆን ያላቸው ይልቁንስ እናንተ ታውቁ ዘንድ አይገባችሁም ነው ያለው። አንድ የተወሰነ ጊዜ አለ። አሁን እነሱ ለጠየቁት ነገር በሙሉ የተወሰነ ጊዜ እንዳለ ሆኖ ነገር ግን እነሱ እንዲያውቁ አልተፈቀደላቸውም ነበር። ለምሳሌ ከዚህ ቀደም ባሉት ክፍሎች ውስጥ ኢየሱስ ክርስቶስ የራሱን መምጣት ልክ ከእስራኤል ወይም ደግሞ ከአይሁድ ሕዝቦች የሰርግ ስነ ስርዓት ጋር ያመሳስለዋል። ለምሳሌ አንድ አይሁዳዊ ካጫት እጮኛ ጋር ለመጋባት ከወሰኑ በኋላ የሰርጉን ቀን ለሕዝቡ ይፋ የሚያደርገው የሚናገረው ወይም ደግሞ የጥሪ ካርድ የሚበትነው ቀኑን የሚወስነው በዋነኝነት የሙሽራው አባት ነው። ሙሽሪት ወይም ሙሽራው አይደለም፣ ይልቁንስ አባትየው ነው። ይህ ደግሞ ልክ እንደ ባህላቸው ነው። አየህ ታዳሚ አንተ ብትሆን ለምሳሌ የሚነግርህ አባትየው እንጂ የሚያገባው ሙሽራ አይደለም። ቀኑን የሚወስነውም አባትየው እንጂ ሙሽራው አይደለም። እንዲሁም ሙሽራም አትሆንም። ስለዚህ ቅድም በተናገርከው ጥቅስም ላይ ኢየሱስ ክርስቶስ ችላ ተብሎ ወይም ደግሞ እንዳያቅ ተደርጎ ሳይሆን መናገር የሚችለው ግን እግዚአብሔር አብ አባት ነው። ቀኑን የሚወስነው እግዚአብሔር አብ አባት ነው። የወጣቱና የሼኪው ውይይት በዚህ ያበቃል። የሚገርም ትምህርት እንደተካፈላችሁ እናምናለን። አያችሁ የዚህ የእስልምና እምነት ተከታይ የሆነው ሰው ጥፋት የመጽሐፍ ቅዱሱን ጥቅስ በተለይ ወይም ደግሞ በራሱ ትርጉም ስለሰጠው ነው። አንድ ጥቅስም ብቻ ይዞ ያቺን ጥቅስ ብቻ ተመርኩዞ የራሱን የሆነ ትርጉም ሰጠው። ነገር ግን አንድ ነገር ማወቅ አለብን። መጽሐፍ ቅዱስ ራሱን የመፍታት ኃይል አለው። ማለትም መጽሐፍ ቅዱስ በፍጹም እርስ በእርስ አይጣረስም። ይልቁንስ እርስ በእርስ ፍቺ አለው። ከዚህ ወጣት አንድ ነገር መማር እንችላለን። ያላመኑ ሰዎች ጋር ስለ ኢየሱስ ክርስቶስ አምላክነት ስንናገር በፍቅርና በእውነት ልንነግራቸው ይገባል። አያችሁ በመጽሐፍ ቅዱሳችን ጳውሎስ በኤፌሶን ምዕራፍ 4 ቁጥር 15 ላይ ሲጽፍልን ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ ይለናል። የእውነት ይህ ቪዲዮ ተጽዕኖ ማምጣት ይችላል የምትሉ ከሆነ ቢያንስ አንድ የቴሌግራም ወይም አንድ የዋትስአፕ ግሩፕ ላይ ሼር አድርጉት። ምናልባትም ለአንድ ሰው መልስ ሊሆን ይችላል። ስላዳመጣችሁ እናመሰግናለን። ተባረኩ።